ጋዛን ያንቀረቀበው መካከለኛው ምስራቅን ያተራመሰው የተቀረውን ዓለም ያስተዛዘበው የሁለት ዓመት ጦርነት ጋብ ሲል ባለፈው ሳምንት አፍሪካ ቀንድ ላይ የቃላት ጦርነቱ እንደገና ይንፈቀፈቅ ይዟል። በጦርነት ማግስት ወዳጅነት በወዳጅነት እፍታ መሃል ጠብ የሚገጥሙት የአዲስ አበባ የአስመራና የመቀሌ ገዢዎች ከ30 ዓመት በላይ እንደኖሩበት የአፍታ ፍቅር ስምምነት ወይም አቅም ማጣት ያዳፈነውን ጦርነት ዳግም ለመጫር ከዲፕሎማሲ እስከ ጦር ስልጠና እየተዘጋጁ ነው። ታዛቢዎች እንደሚሉት አካባቢያዊ ኃይላት የሚባሉ መንግስታትም በግጭት ጦርነት ድህነት የሚማቅቀውን የሁለቱን ሀገራት ህዝብ ለሚፈጀው እሳት ሞልቶ ከተረፋቸው ነዳጅ ጥቂቱን ቤንዚን እያርከፈከፉ ነው። ለምን? ላፍታም አብረን እንጠይቅ። መስከረም 30 2017 የኤርትራ የግብፅና የሶማሊያ መሪዎች አስመራ ላይ ተሰብስበው ወዳጅነታቸውን ለማጠናከር ተስማሙ። ለመገናኛ ዘዴዎች ፍጆታ የአስመራ መግለጫ የተባለው የሦስቱ መሪዎች ስምምነት በዚያን ወቅት በአዲስ አበባና በሞቃዲሾ መካከል በናረው ውጥረት የአስመራና የካይሮ ገዢዎች ከሶማሊያ አቻቸው ጎን መቆማቸውን እያረጋገጠ እንደነበር ለማወቅ በእርግጥ ጥልቅ የፖለቲካ ትንታኔ አልጠየቀም ነበረ። ታህሳስ 2 2017 አንካራ በቱርክ ሸምጋይነት ሲደራደሩ የነበሩት የኢትዮጵያና የሶማሊያ ባለስልጣናት የሁለቱን ሀገራት ጠብ ለማርገብ ተስማሙ። የቱርክ ፕሬዝደንት ረሰብ ጠይብ ኤርዶሃን የሰበሰቧቸው የሶማሊያ ፕሬዝደንት ሐሰን ሼክ ማህሙድና የኢትዮጵያ ጠቅላይ ሚኒስትር አብይ አህመድ የአንካራ መግለጫ ባሉት ሰነድ ለጦርነት ያሰጋው ውዝግብ መወገዱን አረጋገጡ። የሞቃዲሾና የአዲስ አበባ ገዢዎች ካንገትም ሆነ ካንጀት ለጊዜው ይሁን ለዘለቄታው ባይታወቅም የመካሰስ መዛዛትና የውጊያ ዝግጅት ፋይላቸውን በርግጥ ዘጉ። የኤርትራ የሶማሊያና የግብፅ ገዢዎች የጋራ ግንባር መፍጠራቸው አስመራ ላይ በታወጀ በዓመት ከሁለተኛ ቀኑ ዘንድሮ ትናንት የሶማሊያው ፕሬዝደንት ሐሰን ሼክ ማህሙድ አዲስ አበባ ውስጥ ከጠቅላይ ሚኒስትር አብይ አህመድ ጋር ተወያይተዋል። የኢትዮጵያ መንግስት የሚቆጣጠራቸው መገናኛ ዘዴዎች ዘገባ የሶማሊያው ፕሬዝደንት የአዲስ አበባ ጉብኝትን ዓላማ ከጠቅላይ ሚኒስትር አብይ አህመድ ጋር ያደረጉትን ውይይትም ፍሬ ሐሳብ አልጠቀሰም። የጉብኝቱ ዓላማና የውይይቱ ፍሬ ሐሳብ ምንም ሆነ ምን ግን የአስመራ መግለጫ በታወጀ በዓመቱ የሶማሊያና የኢትዮጵያ ጠብ በረገበ በ8ኛ ወሩ የአዲስ አበባና የአስመራ ጠብ በተካረረበት በአሁኑ ወቅት የሶማሊያው ፕሬዝደንት አዲስ አበባን መጎብኘታቸው የአፍሪካ ቀንድ መሪዎች ለጠባቸው ይሁን ለወዳጅነታቸው ዋና መሰረታቸው መርህ ሳይሆን ስሜት፣ የሀገርና የሕዝብ ፍላጎትና ጥቅም ሳይሆን ስልጣን ለመሆኑ አንድ ግን ግልጽ አብነት ነው። የአፍሪካና የመካከለኛው ምስራቅ የፖለቲካ ጉዳይ ተንታኝ አብዱራህማን ሰይድ ደግሞ ወደ 2010 መለስ ብለው ያኔ የአስመራና የአዲስ አበባ ሕዝብን ያስቦረቀውን የኢሳያስ በያኔው የጠቅላይ ሚኒስትር አብይ አገላለጽ የኢሱና የአብይ ፍቅርን አብነት ይጠቅሳሉ። በአብይ አህመድና በፕሬዝዳንት ኢሳያስ የተደረገው ስምምነት አስመራ ውስጥ በ2018 በፈረንጆች አቆጣጠር ያኔ ስጋቶች ነበሩ። የጥቅም ጋብቻ እንዳይሆን በእንግሊዝኛ ሜሬጅ ኦፍ ኮንቪኒየንስ ይባላል እና ጥቅሙ በዛን ጊዜ ምናልባት ያገናኛቸው የህወሓት ለሁለቱም ስጋት ሆኖ ስለቀረበ ይሄንን ነበር ምናልባት ሁለቱን ኃይላት ወደ ስምምነት ያስገባቸው ማለት ነው። ከአስመራ አቡዳቢ ጅዳ የዞረ የተፈረመው ስምምነት ዝርዝር ይዘት ለህዝብ በግልጽ አልተነገረም። የአስመራና የአዲስ አበባ ህዝብ ግን በየአደባባዩ ለመጨፈር የስምምነቱን ዝርዝር ይዘት ማወቅ የጠላትህ
የጠላት ፖለቲካዊ ስልትን ማስተንተን መጠየቅም አላስፈለገውም። የአስመራና የአዲስ አበባ ገዢዎች በሆይ ሆይታ ጭፈራ ቱማታ ሲታጀቡ፣ የመቀሌ ገዢዎች በአንጻሩ ከኢትዮጵያ ጦር ከ75 ከመቶ የሚበልጠውን ኃይል በመቆጣጠራቸው አብጠው ነበረ። ድምር ውጤቱ ጦርነት። በትንሽ ግምት ከግማሽ ሚሊዮን በላይ ሰው የፈጀው ሚሊዮኖችን ያፈናቀለው ጦርነት ህወሓትን አዳክሞ በስምምነት ሲቆም የአስመራና የአዲስ አበባዎች ፍቅር ወይም በአቶ አብዱራህማን አገላለጽ የጥቅም ጋብቻም አበቃ። የትግራይ ኃይል እንደተመታ ጠቅላይ ሚኒስትር አብይ አህመድ ለፋኖም ብዙም ጊዜ ሳይሰጥ ሳይደራደር ወደ ግጭት እንዲገባ ተፈለገ ማለት ነው። በጠቅላይ ሚኒስትሩ ከኤርትራ ጋራም ያልነበሩ ጉዳዮች እንደ የወደብ ጉዳይ፣ የኤርትራ አባል ነጻነት እሱንም ራዕይ እንዲደረግበት የሚገፋፋ ሁኔታዎች ወይም ጉዳዮች እያነሱ ናቸው። እና እዚህ ላይ የሚታየው እንግዲህ አንደኛው የፖሊሲ ስህተት እንዳለ የአስመራና የአዲስ አበባ ገዢዎች ግንኙነት ከወዳጅነት ወደ ጠላትነት ሲለወጥ የአስመራና የግብፅ ወዳጅነት ይጠናከር፣ የአስመራና የህወሓት ጠላትነት ይቀዘቅዝ፣ አልፎ ተርፎም ወደ ወዳጅነት ይለወጥ ገባ። የአስመራና የመቀሌ ገዢዎች ከ1990 እስከ 1992 ከ2013 እስከ 2015 በገጠሟቸው ሁለት ጦርነቶች ደም ባቃቡት ህዝብ ስም የህዝብ ለህዝብ ጥምረት ወይም ጽምዶ እያሉ ወዳጅነታቸውን እያጠናክሩ ያዙ። ፕሬዚደንት ኢሳያስ አፈወርቂ ከ1990 ጀምሮ ጋዜጣዊ መግለጫ ይሁን ቃለመጠይቅ ይስጡ ወይም በአደባባይ ይናገሩ ህወሓትን ሳያወግዙ ያለፉበት ጊዜ አልነበረም። ባለፈው ግንቦት ባደረጉት ንግግር ግን ህወሓትን ዘለው የውግዘት ወቀሳ፣ ትችት ኢላማ ያደረጉት የአዲስ አበባ መሪዎችንና ተባባሪዎቻቸውን ነበረ። ባለፉት 7 ዓመታት ከዚህ ሁሉ የጎሳ ፌዴራሊዝም ካስከተለው ውድመትና ምስቅልቅል በኋላ እርምት ወይም ሪፎርም መጥቷል በመባሉ በኢትዮጵያ ህዝብ የፈነጠቀው የተስፋ ስሜት በኤርትራ ህዝብ፣ በሌሎች ጎረቤት ሀገራትና በዓለም ህዝብ ዘንድም የፈጠሩት ተስፋዎች የትናንት ትውስታዎች ናቸው። ተስፋ የተጣለበት የህዝቦች ጉጉት ያስደነገጣቸው የውጭ ኃይላት ግን አልተደሰቱም። ባለፉት ጥቂት ዓመታት ብቻ በብልጽግና ስም እንደ አዲስ ወኪል ወይም ተገዢ በኢትዮጵያ ህዝብ ላይ ያወጇቸው ጦርነቶች የጭንቀታቸው ማሳያ ናቸው። በተለያዩ አቅጣጫዎች የውሃዎች፣ የቀይ ባህር በር፣ የኦሮሞ ህዝብን የማይወክል የኦሮሞማ አስተሳሰብ፣ የኩሻውያንና የሴማውያን እንቆቅልሽ፣ የጎሳ የእርስ በርስ ጦርነት፣ የአፋር መሬትና ህዝብን እንደ መጫወቻ ሜዳ መመዝበር ወዘተ የጀብደኝነትና ሁከቱ መጨረሻ ሊባል የሚችለው ወደፊት መሸሽ ብቻ ነው። የኢትዮጵያ ባለስልጣናት አጸፋ የዘገየ መሰለ እንጂ አልቀረም። ጠቅላይ ሚኒስትር አብይ አህመድ ባለፈው ጳጉሜ እንዳሉት 1000 ዓመት ያስቆጠረው የአባይ ወንዝ ታሪክ ከተቀየረ የቀይ ባህር ታሪክ የማይቀየርበት ምክንያት የለም። ቀይ ባህር እኮ 30 ዓመት ነበርኛች። ቀይ ባህር ዛሬ 30 ዓመት ነው። የትናንትና ታሪክ ነው። የተፈጠረው ስህተት ትናንትና ነው። ነገ ይታረማል። የሺህ ዓመት ያልተሞከረ ነገር ነው የተፈታው። እነ ቀይ ባህር ያሉ ከአባይ ያነሰ ነገር ነው። ህወሓትን ከአስመሮች ጋር ያቆራኘ የመሰለው የቃላት እሰጥ አገባ ሰሞኑን የአሰብ ወደብን ሰበብ አድርጎ እየናረም ነው። የኢትዮጵያ ውጭ ጉዳይ ሚኒስቴር ባለፈው መስከረም ማብቂያ ለተባበሩት መንግስታት ድርጅት ዋና ጸሐፊ በላከው ደብዳቤ የኤርትራ መንግስትና አክራሪ ያላቸውን የህወሓት አንጃ መሪዎችን ኢትዮጵያን ለመውጋት እየተዘጋጁ ነው። ሁለቱ ኃይላት የአማራ ክልል አማጽያንን ወይም ፋኖን በገንዘብ በዘመቻና በእዝ ይረዳሉ በማለት ወቅሷል። የኤርትራ ማስታወቂያ ሚኒስትር የማነ ገብረ መስቀል የኢትዮጵያን ወቀሳ የቀድሞ ግዛትን ለማስመለስ ያለመ
ወታደራዊ የጸብ አጫሪነት የታከለበት የፕሮፓጋንዳ ዘመቻ በማለት አጣጥለው ነቅፈውታል። የህወሓት መሪዎችም ለተባበሩት መንግስታት ድርጅትና ለአፍሪካ ህብረት በጻፉት ደብዳቤ የኢትዮጵያ መንግስትን መልእክት አደገኛም እውነትነትን የገለበጠ በዳይ እንደ ተበዳይ የቀረበበት በማለት ተቃውሞታል። ኢትዮጵያ ለዘንድሮ ዋዜማ የህዳሴ ግድብን አስመርቃለች። ዘንድሮ የካሉብ ጋዝ ማምረቻና የማዳበሪያ ፋብሪካን ለመገንባት የመሰረት ድንጋይ ጥላለች። አማራ ክልል ከፋኖ፣ ኦሮሚያ ክልል ከኦነሰ ወይም ኦላ ጋር የሚደረገው ውጊያ ግን እስካሁን አሸናፊና ተሸናፊ ሳይለይበት እንደቀጠለ ነው። የኢትዮጵያ ምናልባት የኤርትራም ክረምት ግን አብቅቷል። አየሩ ለጦር ንቅናቄ ይመቻል እና ይዋጉ ይሆን? እንደዛ ነው የሚመስለው። ምክንያቱም በሁለቱ በኩል ያለው ግንኙነት በሰላም ተደራድሮ የመፍታት አቅሙም ፍላጎቱም ያለ አይመስልም። ሶስቱም ኃይላት የጦር ኃይላቸውን እያጠናከሩ አዳዲስ ተዋጊ እየመለመሉ መሆናቸው እየተነገረ ነው። ሰሞኑን ከወደ አስመራ የሚናፈሱ መረጃዎች ደግሞ ለሚፈጠረው ቀውስ ነዳጅ ለመቆጠብ በሚል ሰበብ የአስመራ የህዝብ ማመላለሻ ተሽከርካሪዎች ስራ እንዲያቆሙ ታዘዋል። የፖለቲካ ታዛቢዎች እንደሚሉት ደግሞ በሱዳኑ ጦርነት ምክንያት ከኤርትራ ጋር እንደ ጠላት የሚተያዩት የተባበሩት አረብ ኤሚሬቶች ገዢዎች የኢትዮጵያ መንግስትን በመደገፍ በህዳሴ ግድብ ሰበብ ከኢትዮጵያ ጋር የምትወዛገበው ግብፅ ደግሞ ኤርትራን በመርዳት ጠቡን እያራገቡት ነው። ከውጮቹ ኃይላት ድጋፍና ግፊት ይልቅ የአዲስ አበባ የአስመራና የመቀሌ ገዢዎች ፍላጎትና ባህሪም የጦርነትን አማራጭ እንደ ብቸኛ አማራጭ እንዲያውት ሳያደርጋቸው አልቀረም። አቶ አብድራህማን እንደሚሉት በተለይም የአስመራና የአዲስ አበባ መሪዎች አስተሳሰብ በአካባቢው ከአንድ በላይ አስገባሪ ሊኖር አይችልም የሚል አይነት ነው። በአንድ ቆጥ ሁለት አውራ ዶሮ አይሰፍርም እንደሚባለው የጠቅላይ ሚኒስትር አብይ አህመድ አምቢሽን ደግሞ አለ። 7ኛ ነው 8ኛ ንጉስ የመሆን ፍላጎት አለ። በጣም ኦብሴሲቭ ናቸው ስለ ኢትዮጵያ የመሳፍንት ታሪክና ይሄንን ካስፈጸምኩ ምናልባት በኢትዮጵያ ተቀባይነት ይኖረኛል ከአሁን በኋላ ለአንድ 20 ዓመት እስከ 30 ዓመት የሚደርስ ሊያስተዳድሩ ይሆናል የሚል ህልም ሊኖራቸው ይችላል። በኤርትራ በኩል ደግሞ the same mentality አለ። ኤርትራን የሚያስተዳድሯት በአሁኑ ጊዜ በአንድ ሰው ብቻ የምትመራ ሀገር ነው የፈጠሩት። ኢቭን የራሳቸው የካቢኔ የሚኒስትሮች ካቢኔ የሚባል ነገር መቼ ነው በጨረሻ ላይ ስብሰባ ያካሄደው ብትለኝ ሰውም እንዲያውም አይስታውሰውም። አንድ ፓርቲ ገዢ ነው ያለው ማለት አይቻልም። ምክንያቱም ፓርቲው በስም እንጂ በኤግዚስተንስ የለውም። ጉባኤ ያደረገው ላስት ታይም በ1994 ነው። ከዛ በኋላ ፓርቲው ራሱ አሁን ህግደፍ እየተባለ የሚታወቀው ፓርቲ ጉባኤ አድርገው አያውቅም። እንግዲህ አብዛኛዎቹ የፓርቲው የሴንትራል ኮሚቴ አባላትና የመሪዎቹም ወይ በስደት ላይ ናቸው፣ ወይ ሞተዋል፣ ወይ ደግሞ በእስር ቤት ናቸው። ከእንግዲህ የሚሆነውን ለማየት ያብቃን ከማለት ሌላ የሚባል የለም። ነጋሽ መሐመድ ነኝ። ቸር ያሰማን።